እስከዛሬ ምን ሆነን ነው በሰው የምንጣላው? ምን ሆነን ነው ሰላም መታ ስትረብሽን የምንጣላው በሷ ምክንያት? ምን ሆነን ነው የሆነ ሰው ሲመጣ የምንጣላው? አሁን እኮ መፍታት ከበደን። ማንፈታው ጉዳይ ሆነ። ለእኔ ወንድሜ ሰጠኸኛል። እሱ ከጎን ያለ ቤቱን እያላመደኝ ነው። ግን ቤቱ ከምነግርህ በላይ ሆና ነው ያለሱ ምንም ነው ጀምረኛ ብለ ሄድክብኝ ኖሮዬን ጥለህ አሳስተ አስለምደህ ሄድክብኝ ህመም ሆነኸኝ ስባክን ኖሬው ወይ ባንቺ ወይ በሱ የሚያልፍ አይነት ነገር ቢሆን ሽማግሌ ነን በቃ ከተን ተተፈት ነበር ግን ይሄ ግድ ጉዳይ ይሄ ፐርሰናል ይሄ ላይፍ ግዴታ ነው የሚሆነው። ሰው ማምጣት አለብኝ፣ መያዝ አለብኝ። እንደዛ ላደርግ አልችልም። በዚህ ሰዓት በቃ እኔ አልችልም። አሁን እያሰብክ ሌላ ሰው አልችልም። በቃ ምንም ነገር እንዲነካ አልፈልግም። ምንም ነገር ግን በቃ ሌላ ሰው አግብቶ ሳየው ከበደኝ፣ በጣም ከበደኝ። እሱ በርትቷል ወይ? የእኔ መበርታት እኮ አይደለም። እኔንማ ለማበርታት ነው እኮ ወሩ ሙሉ እንደዛ ሲያደርግ የነበረው። እየተጎዳ ያለ ነው እየመሰለኝ ያለው። እኔ ቪዲዮ ካየሁት በኋላ አልቻልኩትም። እንደዛ ሲሆን ማየት አልችልም። ላገኘው ፈልጋለሁ፣ ግን ደግሞ ማግኘትም አልችልም። እንደዚህ ቢበቃ ደስ ይለኛል። አልችልም። አግብቷል ብዬ ካመንኩ በኋላ ድጋሚ እሱን አግኝቼ ላወራው አልችልም። ሄጄ ካወራሁት ራሴን አውቀዋለሁ። ራሴን መቆጣጠር አልችልም። ተውፋ ሄጄ አቅፈዋለሁ። አሁን ግን እሱም እየፈለገ እኔም እየፈለግኩ ሆኖ ሳንተያይ። ሰላም የተወደዳችሁ ነው የተከበራችሁ ተወያዩ ቤተሰቦች እንደምን ከርማችኋል? እኛ በጣም ደህና ነን። አልሐምዱሊላህ ነው ሁሉም ነገር። ዛሬ እንግዲህ ኪዩ ጋር ተገኝቻለሁ። ትናንትና የተፈጠረውን ነገር አይታችኋል ምናምን። ትንሽ እኔም ስሜታዊ ነበርኩኝ ምናምን ነገር፣ እሷም ትንሽ ስሜታዊ ሆና ነበር ምናምን ነገር። ግን ያው ቤተሰብ ነው። ምን ጊዜ የሆነ ችግር ቢፈጠርም ዞሮ ዞሮ እርቅ ማድረጉ አይቀርም። የፈለገን ብንናደድ ምናምን እኔም በራሴ አቃለኝ፣ እሷም በገባት ልክ አቃላት ምናምን። ብቻ ዞሮ ዞሮ ቤተሰብ ነን። ቤተሰብ ደግሞ ስትሆን ደግሞ ችግሮችህን ምናምን ነገር ራስህ እዛው ትፈታዋለህ ነው እንጂ ሌላ ሶስተኛ ወገን እንዲገባ ምናምን እድል አትሰጥም። እና አሁን ላይ መተን እያወራን ነበረና ጉዳዩ በካሜራ መያዝ አለበት። ፕላስ ደግሞ ረጋ ብለን ቁጭ ብለን ስላለው ነገር ማውራት አለብን ነገር ብያታለሁ። እና ወንበር ልታመጣ ነው የሄደችው። እንግዲህ ወንበር አምጥታ እዚች ጋር ቁጭ ብላ እስኪ ስላለው ነገር ምናምን ነገር እናወራለን። በነገራችን ላይ በዚህ አጋጣሚ ልነግራችሁ የሚገባው ነገር ምንድነው፣ ላለመሸነፍ ምናምን ፈልጌ ሳይሆን ቢያድር አሁን ከነገ ወዲያ ምናምን ቢሆን እኔ ራሴ መጥቼ አውራት ነበረ። ግን እሷ ናት ዛሬ ደውላልኝ ስለ አንድ ነገር አወራሃለሁ ያለችኝ። ስለምን ልታወራኝ እንደፈለገች ራሱ አላወቅኩም እውነት ለመናገር። ትነግረኛለች በምን ጉዳይ ላይ ልታወራኝ። እንግዲህ ዞሮ ዞሮ ያው ከአንዱ ጋር የተያዘ ነገር ነው ሊሆን የሚችለው። የምር እውነት እዚህ ለእናንተ መናገር የምችለው ማለት ነው የማውቀውን የውስጤን እና ደግሞ እርግጠኛ ሆንኩበት ነገር ነው የማወራው። አሁንም በጣም ነው የሚወዳት እላፊ ማለት ነው። እላፊ ማንም ሰው ፍቅረኛው መውደድ ከሚችለው በላይ ይወዳል ብዬ አስባለሁ። እላፊ ነው የሚወዳት። ስለሷ ዘንግቶ ምናምን አይደለም እንድታውቁ የምፈልገው ማለት። በጣም ብዙዎቻችሁ እየፈረዳችሁበት ምናምን ነገር እያየሁኝ ነበርና የሄደበት መንገድ ልክ ላይሆን ይችላል። መንገዱን እኔም አልወደድኩትም እኮ ስቃወመው ነበረ በሰዓቱ። ልክ አይደለም ማወቅ አለባት መብቷ ነው ምናምን ስል ነበረ። ግን እሷን ፕሮቴክት ከማድረግ አንፃር ብቻ ነው፣ ሌላ ምንም የተለየ ነገር የለውም። በጣም ነው የምወዳት እላፊ ማለት ነው። አይታችኋል እንግዲህ ማታ ከኔ ጋር ያሳለፈውን ነገር፣ ከኔ ጋር የነበረውን ነገር አይታችኋል። ረጅም ሰዓት ከሱ ጋር ነበርኩኝ። የተወሰነውን ቪዲዮ ምናምን ቀርጸን ደግሞ ሳይተናቸዋል ማለት ነው። በጣም ነው የሚሳሳላት። በእሷ ምንም ድርድር የለም። በጣም ነው የሚወዳት። ብቻ ሁሉም ሰው የራሱን መንገድ በገባው መንገድ ነው የሚናገረው እና የእሱ መንገድ ምናልባት ግልጽ አይደለም፣ ለሰዎች አሳማኝ አይደለም ምናምን ሊሆን ይችላል። ግን የእሱን ፍቅር ግን አይቀንሰውም። እሷን ከመውደዱ ምንም የሚያጎልበት አይነት ነገር የለምና በዚህ ልክ ባትሆኑ አንደርስታንድ ብታደርጉት፣ እኔ በተረዳሁት መንገድ ብትረዱት ብዬ አስባለሁ። ለቅጽበት እንኳን ዘንግቷት አያውቅም።
ግን ደግሞ አንዳንድ ጊዜ መወሰን አለበት። ማንኛውም ሰው መወሰን ያለበት ነገር ላይ መወሰን አለበት። ያው ልጅነት አይቀጥልም። አንዳንድ ጨከን የሚደረጉ ነገሮች ይኖራሉ። ጨከን የምንልባቸው ጨከን ብለን እንወስናቸው ነገሮች ይኖራሉ እና መጨከን አንዳንድ ጊዜ አስፈላጊ ነው እና ያንን ነው ያደረገው ብዬ አስባለሁ። በርግጥ ቢያወያያት ምናምን ነገር አያሸንፍም ብዬ አስባለሁ። አሸፈው ምን ሰርተሽ ትበያለሽ? ሲያምሽ ተንከባከብንሽ። ላምጣው እንዳያመጣሁት ከዚህ በላይ እንኳን ምንድን ነው ሸመታ ያረሰም አይችልም የሚባሉ ማለት ነው። እና በጣም እየተንከባከበኝ ነው። ሊያወፍረኝ ነው መሰለኝ። ተከስቶ እንደዚህ ነው። ስለ መክሳት እንኳን ነባ ያወራ። እኛም ከዚህ በኋላ በደንብ እንከሳለን። ምን ነበር እናወራለን እንግዲህ እናወራ ቤተሰቦች ለምንድን ነው ያልፈለግከው? ወንድም ሳይኖርበት ሲቀር ቤት ያስጠላል። ወንድም ሳይኖርበት ሲቀር ቤት ያስጠላል። ምናልባት ለዛ ነው የደበረኝ። ለዛ ይሆናል። እህቴ ካለች በቂ ነው። ቤቱን ልለምደው አልቻልኩም። በጣም ነው የሚያስጠላው። ብዙ አልመበት ደግሞ እንደዚህ ብቻ አንስቶ የሆነ ሰዓት እዛ ጋር ወጥቶ እኔ እዚህ ግቢ ስጠርግ ምናምን ነገር ወይ ውሃ የሚደፋብኝ ነገር የሚያደርገኝ ይመስለኛል። መኝታ ቤት ስከፍት ድጋሚ በቃ ተኝቶ የሚጠብቀኝ ይመስለኛል። ርቄው እንዲህ ከሆነ ትንሽ ከብዳል። ለሀይር ነው ሁሉም ነገር ለበጎ ነው ይባላል ብሎ መሰለኝ። ደህና ነው አይደለም? የምር አይደለም። ከዚህ በኋላ ማንንም እንደማልደብቅ ለራሴ ቃል ስለገባኝ ነው የምነግርሽ እንጂ እንድታዝኝ አይደለም እንጂ ደህና አይደለም። አንቺ የሚሰማሽ ስሜቶች ሁሉ እየተሰሙ ምን ማለት ነው? ጠንካራ ነበር እስከማውቀው ድረስ። ጠንካራ የሚል አይነት ሰው ነው አይደለ? ምን ሆነ አሁን? ጤናው ደህና አይደለም? አይ ብቻ ደህና ይሆናል። አንቺ እንዴት ነሽ? እንድናወራ ስለፈለኩ ነው። ኡፍ እንድታጠነክረው እፈልጋለሁ። አሁን የሚችል አይነት ሰው አይደለም። እኔ እውነት ነው አልቅሽ ይወጣልኛል። ሳለቅስ ወይ ነገር ሳደርግ ይወጣልኛል። እሱ ግን ዝም የሚል አይነት ሰው ነውና ውስጡን ነው በጣም የሚጎዳው። ለኔ ብሎ እንዳደረገው በደንብ አውቃለሁ። ያገባውም ለኔ ብሎ እንደሆነ አውቃለሁ። ያው እኔም ስለምወደው ነው የፈረድኩበት እንጂ ይገባኛል እኮ ለዛም ነው ልጫናችሁ ያልፈለኩት። አንቺም በራስሽ ልክ ነሽ፣ አቡሽም በራሱ ልክ ነው። ሁሉም ሰው በራሱ ልክ እየሆነ ነው፣ ግን ልክ አይደለም ሁሉም ነገር። ሁሉም የተሳሳተ ሁላችንም ልክ አይደለንም ብለን ካላሰብን መቼም ልኩን አናገኘው። እያጠፋን ያለ ነው እንደዛ እና ደግሞ በዚህ ልክ እየተሰቃየ ማንም እንዲነካው አልፈልግም። እውነት ለመናገር ማንም እንዲጫነው ማንም አንተም ደግሞ ከወንድሜ ጋር ልትጣላ አልፈልግም። አይ ነው ወንድምህ ነው እንደዚህ አትበይኝ። እኔ ወንድሜ ስለሆነ ምናምን እኮ በጣም ነው የምወደው። አውቃለሁ። ለዛ ምንም ነገር እንዲነካ አልፈልግም። ምንም ነገር ግን በቃ ሌላ ሰው አግብቶ ሳየው ከበደኝ። በጣም ከበደኝ።
አልቻልኩኝም። ለሱ ቀላል ነው እንዳልሆነ አውቃለሁ። ለሱ ቀላል እንዳልሆነ አሳምሬ አውቃለሁ። ለአኑ ቀላል እንደሆነ አውቃለሁኝ በደንብ በጣም እንደሚወደኝ እኮ አውቃለሁ። ግን እሺ ምን ላደርግ? ምን ማድረግ እንችላለን? የሆነ ታውቃለህ ምን እንዳሰብኩ እስከዛሬ ምን ሆነን ነው በሰው የምንጣላው? ምን ሆነን ነው ሰላም መታ ስትረብሽን የምንጣላው በሷ ምክንያት? ምን ሆነን ነው የሆነ ሰው ሲመጣ የምንጣላው? አሁን እኮ መፍታት ከበደን። ማንፈታው ጉዳይ ሆነ። እስከዛሬ በምንፈታቸው ጉዳዮች ነበር ስንጣላው ነበር። ቢያንስ ፈጣሪ እስከዛሬ የነበሩትን የምንጣላባቸውን ጊዜዎች ቢመልስልኝ እውነት እንዴት እንደማስተካክለው አንተንም አስጨነኩ። ግን በቃ ቢያንስ አሁን ለእኔ ወንድሜን ሰጥተኸኛል። እሱ ከጎኔ ያለ ቤቱን እያላመደኝ ነው። ግን ቤቱ ከምነግርህ በላይ ሆናለሁ። ያለ እሱ ምንም ነው ይገባኛል። ምንም እሱ እንዴት እየኖረ እንዳለ አላውቅም። እንዴት ችሎት እንደሆነ አላውቅም። ታውቃለህ ይመጣል ብዬ በጣም እየጠበኩት ነበር። በቃ 2 ቀን 3 ቀን ሆነን ከተያየን አልተያየንም። መላመድ መጥፎ ነገር ነው። ለእኔ ብሎ ደግሞ እያደረገ እንደሆነ ሳቅ ጭራሽ ደግሞ እኔ ነኝ የፈረድኩበት ያለው የምንፈራው ነገር ደርሶብን ስናየው በጣም ነው የሚያስጠላው። ከምነግርህ በላይ ምን ማንፈታው ችግር ሲሆንብን እኛም እኮ ግራ የገባን እሱ አንዳንድ ነገር ወይም ደግሞ ጸብ ምናምን ነገር ቢሆን ወይ ባንቺ ወይ በሱ የሚያልፍ አይነት ነገር ቢሆን ሽማግሌ ነን በቃ ገብተን እንፈተፍት ነበር ማለት ነው። ግን ይሄ የግል ጉዳይ ነው። ይሄ ፐርሰናል ይሄ ላይፍ ነው። ገብቶሻል? በእናንተ መሀል በዚህ ላይ ጣልቃ ልንገባ አንችልም። በፍጹም አናደርገውም። መብቱም የለም። አንድ ማድረግ የምንችለው ነገር ከእናንተ ጋር እኩል መንባት ከእናንተ ጋር እኩል ማዘን ብቻ ነው። ሌላ ምንም አማራጭ የለም። እኔ ምንም አላስቸገረም። ጠርቶሽ እንዳልሆነ አውቃለሁ። ስለአሁኑ ከእኔ በላይ በደንብ ብሶትሽን እንዳስወራሽ አውቃለሁ። ግን በቃ አላህ ያለው ከሆነ የሆነ ወደኋላ መመለስ ይችል ነገሮችን በቃ ምን ቀን ነው ሀሳብ ያሰበው? ምን ቀን ያሰብነው? መገናኘታችንን አይን አልጠላውም። በፍጹም ልጠላው የምችለው ነገር ማለት ግን አሁን ከዚህ በኋላ በቃ አላገኘሁም። እንዴት ነው የሚቀጥለው? እንደዚህ ነው የሚቀጥለው ማለት አሁን በጸብ ነው የተለያየ ነው። ግን በቃ አንገናኝም ነው ማለት ግራ እየገባኝ ስለሆነ ነው ይሄንን የምልህ። እሱ እኮ አንድ ስጋት የነበረው አንቺ ተበረቻለሽ አትበረችም የሚለውን መገመትና ማሰብ ብቻ ነው። አሁን አንቺ ተበረታሽ እሱ በርትቷል ወይ? የእኔ መበርታት እኮ አይደለም። እኔንማ ለማበርታት ነው እኮ ወሩ ሙሉ እንደዛ ሲያደርግ የነበረው። አሁን ላይ ነው እየተገለጸልኝ የመጡት ሁሉም ነገሮች። ግን አሁን ምንድን ነው የምናደርገው? አኗር እውነት አግብቷል? እሺ ቶፋ ውሸት ከሆነ ግን ንገረኝ። አግብቷል እውነት? ጠይቄው ነበር። የምር ነው ወይ? ለምን ከዚህ በላይ የምር ነው? በዚህ ጉዳይ ላይ ግን እንዳንቺ የኔም ጥያቄ ነው። አሁን የምር ግን ከሆነ በጣም ራስን እየጎዳህ ነው። ሻን ከሷ ጋር ነው አላውቅም። ከሱ በላይ ግን እንዴት ነው የሚኖረው? ችሎበታል? ቆይ ሄዳ አይታው ታውቃለህ? ማታ ተገናኝተናል እኮ ትናንትና አብረን ደህና አይደለም የሆነች የምናየው ስለሱ እያሰብሽ ምናምን ተብሰለስ ምናምን ሳይሆን
እንድታውቂ ብቻ ግን አንቺ ደህና ነሽ? ያህል ቤት እኮ አንተ ደግሞ ስትለቅስ ማየት አልችልም መድኃኒዓለምን አልችልም። በማርያም እኮ እየተጠረጠርኩት እኮ ነው። አንዳንድ ጊዜ እኔ ላይ ቢሆን የምትይው ነገር አለ። የኔ የምታያቸው ሰው ላይ ምናምን ነገር ከምታይ እኔ ላይ ሆኖ ባለፈ ምናምን የምታያቸው ብዙ ነገሮች አሉ እና ከዛ ውስጥ አንደኛው ነው የሚሆነው ብዬ አስባለሁ። አንተ አግዘው ብትችል ከጎን ሆንለት። የሆነ ነገር ቢፈልግ መውጣት ቢፈልግ ማውራት ቢፈልግ ምናምን ነገር ብዙ ሰው የሚያገኝ ሰው አይደለም። ለብዙ ሰው ሚስጥሩ የሚነገር አይነት ሰው አይደለም። ከአንተ ጋር ነው ሊያወራ የሚችለው። እኔ እናንተ ጓደኝነት ይቅርብን እንጂ ድንገት ከኔ ጋር ስትሆን ምናምን ነገር ማለት ለኪዬ ነግራታል ምናምን ነገር ብሎ እያሰበ ከሆነ ወይ በቃ እሱ ጋር ነው ሰው ያስፈልገዋል። እኔ ቢያንስ አጠገቤ ፋሚሊዎች አሉ ምናምን ነገር አላውቅም። እየተጎዳ ያለ ነው እየመሰለኝ ያለው። እኔ ቪዲዮ ካየሁት በኋላ አልቻልኩም። እንደዛ ሲሆን ማየት አልችልም። ላገኘው ፈልጋለሁ ግን ደግሞ ማግኘትም አልችልም። በቃ የተፈጠረውን ነገር ድጋሚ ወደ ኋላ መመለስ አልፈልግም። ብቻ ይበረታን ነው። እኔ በርትቻለሁ። ቶፋኒ በርትቻለሁ። እንዴት ነው ሲያይ የሚበረታው? እየበረታ አይደለም። ቆይ በርትቻለሁ ብዬ ግድ ቪዲዮ መስራት አለብኝ? የሆነ ነገር ማድረግ አለብኝ? የለም እኮ እሱ አንተን ባታገኘው አንተ ስንትን ባትል እዛ ውጭ ሊሆን ነበር፣ እዚያው ሊቆየ ነበር። እንዴት ነው ህይወቱን እየመራ ያለው? እንዴት ነው እሺ ማስተካከል የምንችለው? ምንም እኮ ማድረግ የምንችለው ነገር የለም ቶፋ። እሺ መመርታቴን እንዴት ነው ላሳየው የሚገባው? ግዴታ እኔም የሆነ ሰው ማምጣት አለብኝ፣ መያዝ አለብኝ። እንደዛ ላደርግ አልችልም በዚህ ሰዓት። በቃ እኔ አልችልም። አኑን እያሰብክ ሌላ ሰው አልችልም። በቃ ጠብቀው። አንተ አብረኸው ግዴታ እኔ ብቻ አይደለም። በቃ መጠንከር አለብን። አይ ነው መፍታት የምንችለው ጉዳይ አይደለም። ስለዚህ ምን ላድርግሽ? ከዚህ በላይ ማድረግ የምችለው ነገር አለ? ለሱ ላደርግለት የምችለው ነገር አለ? እኔ እየጠነከርኩ ነው። ባልጠነክርም ወይ በዚህ ቤት አልቀመጥም ነበር። ይገባኛል። ብቻ ግን ለሀሳብ ለመጨረሻ ጊዜ ተገናኝታችሁ ተላቅሳችሁ ይወጣላችሁ። እንዴት ነው ላገኘው የምችለው? አግብቷል እኮ። ቆይ ማግባቱን ሳስብ ራሱ ሌላ ንዴት፣ ለእኔ እንደሆነ ሳቅ ደግሞ ሌላ ጸጸት። ለምን ቀረብኩት? እያወቅኩን የቀረብኩት ምን ነበር ያወረኝ? አላውቅም። ፍቅር ጉር ነው ሲባል ለካ እውነት ነው። ምንም ነገር እንዳናስብ ነው የሚያደርገን። የእናንተ ጉዳይ እንኳን ተነስቶ ስለኛ ጉዳይ አናወራም ነበር። አሁን እንዴት ነው የማገኘው? አግኝቼ ልለያየህ ነው በቃ ቻው ልለው? እንደዚህ ቢበቃን ደስ ይለኛል። እንዳል በቃ አልችልም። አግብቷል ብዬ ካመንኩ በኋላ ድጋሚ እሱን አግኝቼ ላወራው አልችልም። ሄጄ ካወራሁት ራሴን አውቀዋለሁ። ራሴን መቆጣጠር አልችልም። ተውፋ ሄጄ አቅፈዋለሁ ወይ ሄጄ የሆነ ነገር አደርጋለሁ። ያንን ሳደርግ ደግሞ ለሱ ጥሩ አይደለም። ገብታ እሷ ሚስቱም ደስ አይለውም፣ ደስ አይላም፣ እሱም ደስ አይለውም። በሌላ መንገድ እንዲወጣላችሁ እስካሁን በግልጽ ስላላወራችሁ ግን አይታወቅም ምን እንደሚፈጠር። ረጋ ብላችሁ ማውራት ተቻላችሁ እንጂ እንዳሰብ አውርታችሁ ወጣችሁ ቢቆርጥላችሁ ነው። እንዲሁ ዝም ብላችሁ በጸብ በሚመስል መንገድ ከምትለያዩ አውርታችሁ መንገድ ላይ ከተገናኛላችሁ በዛ ላይ ስራ ትሰራላችሁ። አሁን ከዚህ በኋላ ስራው እንዴት መስራት እንደምችል አላውቅም። የእውነት አላውቅም። እስከዛሬ ድረስ በቃ ጣልቶኝ ነው ጣልቼው ነው ብዬ አምን ነበረ። ለካ ልክ ነበር ያደረገው። ስራዬንም በትክክል መስራት እንድችል ያደረገኝ ለካ ጣልቶኝ ነበረ ብዬ እየተናደድኩበት ስለምሰራ ነው። እየተናደድኩበት ስለማየው ነው ስራዬን መስራት የምችለው። አሁን ግን
እሱም እየፈለገ እኔም እየፈለግኩኝ ሆኖ ሳንተያይ ዞሮ ዞሮ ምን እንደሆነ ታውቂያለሽ? ከዚህ በኋላ መንገድ ያገናኝሻል፣ ስራ ያገናኝሻል፣ ሰፈር ያገናኝሻል። ስለዚህ የተያያችሁ አትፈላለፉ ነው። ቢያንስ እሱን ነገር እንኳን መፍታት አለባችሁ። አስቢበትና እሱን ማናገረው ብል ያገኘኛል አሁንስ አላውቅም። እሱ ራሱ ይፈልግ አይፈልግ አላውቅም። በቃ ብትገናኙ እንደ ሀሳብ አሪፍ ነው ይመስለኛል። አስቡ። ደግሞ ከዚህ በኋላ ከወንድሜ ጋር ልጣላ አልፈልግም። አይኬንም የእውነት ሶፋ እንዴ በእኔ መስጠልሽ ነው። አኗርን የመጣው እኮ ያዩ ዝም ብያለሁ። በዚህ አንተ ከወጣ በኋላ አኗርን ሊያገኘው ሄዶ ነበር። ይሄን ታውቃለህ? ማለት እዚህ አንቺ ልትመጣ ይሆናል? ለምን? ምን አውቃለሁ? ጥጋቡን ካስተነስለ እራፍ። እሱም ቢሆን ወንድሜ ነው። አንተም ብትሆን ወንድሜ ነው። ስለዚህ ወንድማማቾች ይጣላሉ። እየተደባደቡ ነበር ያገኟቸው። ፀሐይ ነግራኝ አኗርን ሊያገኝ ነው የወጣው። ባትለኝ ኖሮ የማልከተለው እዛ ተፋሽቶ ነው። ለዚህ ነው ጠብቀው እያልኩ ያለሁት። አኗር የሚያደርገው ነገር እያወቀ አይደለም። ከአቡሽ ጋር እስከመደባደብ አቡሽም እያደረገ ያለው ነገር ልክ አይደለም። አይነው እሱን ያስተካክላል። ግን ቢያንስ አኑን ማስተካከል ስለማልችል አንተ አስተካክል። አንተ ያዘው። ደግሞ አሁን ወንድሜን የምታበለው ወንድሜን እንዳትመጣ። የምር መጣው እና አቡሽ ነው መቼ አንቺ ብለህ የምርሽ ነው ባይኖርማ አልችላችሁም ማገናኘት ነበር። ልክ አይደለም። አሁን አንቺ ተናደሽበት ምናምን ሆርብሶሽ ምናምን ነገር ስለሆነ ምናልባት ያንቺ ነገር እያየ ሊሆን ይችላል ሪአክት እያደረገ ያለው። እኔ ነገር ያለፈውን ነገር አሳውቂ፣ ያሳለፈችው ነገር ይረጋጋል። ምክንያቱም ቤተሰብ ሁልጊዜ ማለት ነው ልክ ቢሆንም ባይሆንም የሚያግዘው ለቤተሰቡ። ይሄ ደግሞ በቃ ናቹራል ገብቶሻል። አሁን ወንድምሽ ከሆነ ሰው ጋር ስትታይ ምናምን ነገር ስትደባደብ እያየ ማን ጥፋተኛ ምናምን ይል አይልም። ለአንቺ ተደርጎ ነው የሚያግዘው። በቃ የፋክት ነው። የትኛውም ቤተሰብ ጋር ያለ ነገር ነው። አሁን እሱን ለመቆጣት ገና አዲስ ነው። አሁን ገና እሱን ማግኘቴ ነው። እሱን መቆጣት አልችልም በዚህ ሰዓት። በቃ እሳሳለታለሁኝ። አሁንም ጭራሽ ረጋ አድርገሽ አውሪው። መቆጣት አይጠበቅም። አሁን ራሱ እንዴት እንዳዋራው በጣም በሚያስጠላ መልኩ ነው ያዋራው። አጠገቤ እንዳትደርስ ላይ አልፈልግም። ታውቃለህ፣ ሳላውቀው ለካ እገልሃለሁ ብያለሁ። ችግር የለውም። የሚጠበቅ ነው እኮ የሆነ ሰው እሱ አስከብሮት መሰለኝ አንተ ያገኘው። በጣም ነበር ያስከበረች። እኔ ነኝ እንጂ ያገኘሁት። በጣም ያስከበርኩት። አንቺ ራስሽን በርታ ለማድረግ ሞክሪ። ምክንያቱም ይሄ ነገር ማለት የሆነ ጊዜ ላይ መፈጠሩ የማይቀር ነገር ነበረ እና እንደዚህ አይነት ነገሮች ደግሞ በላይፋችን ሁሉ ጊዜ ሊገጥሙን ይችላሉ። የምናልፍበት መንገድ ነው የኛን ማቹሪቲ የሚያሳየው። እሺ ቤት ምትማና ቆይ መሳመት ተጣልተን ትሄደው እንዳልገባት እንዲሁም በዚህ አተረዳ እንዴ ና ገብተን አባለኝ እዚህ ቤት ውስጥ ብቻ መብላት ራሱ በልስ ነገር ካለ ሰው ይችላል። ጾም ነው ካደለ ትልፈ ተከፍዬ በርካታ ይመጣል ነው ነገር ታርበረታሽ አግኘው እና ደውልልኝ። እሺ እኔ ያኑን ያልኩት ወንድሜ ነው። ተመልካቾቻችን ዛሬ ኪዩ ገና መሆኗን በማስመልከት ሁለተኛ ነገር ደግሞ ወዳጄም ስለሆነች ከእሷ ጋር ያሳለፍነውንም ነገር ምናምን እያነሳን ነገር እንጨዋወታለን ምናምን ብዬ ነበር የመጣው። ምንም የምታጫውት ጉዳይ አይደለችም እንግዲህ እና ብቻ ግን እንግዲህ ያለው ነገር ፊክስ ለማድረግ እንሞክራለን። እንደ ቤተሰብ እንደ ወንድም
ማድረግ የምችለውን ነገር ሁሉ አደርጋለሁ። አዲስ ነገር ካለ የምናሳውቃችሁ ይሆናል። እንግዲህ እስካሁን ድረስ አብራችሁን ስለነበራችሁ ስለተከታተላችሁ በጣም እናመሰግናለን። እንወዳችኋለን።